ጀነራል አሰፋ ቸኮል ሰተት ብሎ ወደ ጀግኖቹ ቀዬ ሲያመራ በተከፈተበት ጥቃት ለትንሽ አምልጦ ወደ ወልዲያ ከተማ ስለመፈርጠጡ ተሰምቷል። በዚሁ በራያ ግንባር በሮቢት በመንጀሎና በአሚዶንዛ አካባቢዎች በተሰራው ልዩ ኦፕሬሽን የአገዛዙ ኃይል ሙትና ቁስለኛ ሆኗል። ጤና ይስጥልን ከዋስ ሚዲያ ውድ አድማጭ ተመልካቾች እንደምናላችሁ ሰላምታችን ይድረሳችሁ። የዛሬ መረጃዎችን አጠናቅረን ይዘን ቀርበናል። በራያ ግንባር እንደዚሁም ከወልዲያ በቅርብ ርቀት በሚገኙት በጃርሳ በገዶና በሳንቃ በተሰራው ልዩ የስቦ መምታት እርምጃ ፋኖ ድል ተቀዳጅቷል። ክረምቱ መጣሁ ሲል የሐምሌ ሰማይ ሲጠቁር የአገዛዙ ኃይሎች ብርድ ይላቸዋል። ወደፊት መግባት ይቅርና ባሉበት ቀጠና እንኳን ረግቶ ለመቀመጥ ይቸገራሉ። ታዲያ ከትላንት ጀምሮ እየተስተዋለ የሚገኘው የሆነው በሰሜኑ ቀጠና በራያ በየጁና በላስታ ግንባር የክረምቱን መምጣትና ማየል ተከትሎ የአገዛዙ ኃይል ከአሁኑ መፍረክረኩን ቀጥሏል። በርካታ ድሎች የተመዘገቡበት የወሎ ግንባር መረጃዎችን አጠናቅረን ይዘናል። ወደ አድማጭ ተመልካቾች ይህ ብቻ አይደለም። ፋኖ የውስጥ የቤት ስራውን አጠናክሮ ለመቀጠል ያስችለው ዘንድ ከወዲሁ ስራዎችን ሰርቶ እያጠናቀቀ ይገኛል። በጎጃምና በጎንደር ጠቅላይ ግዛት ቀጠናዎች ሲሰሩ የነበሩ የአንድነት የሪፎርምና የአደረጃጀት ስራዎች ተጠናቀው ለህዝብ ይፋ ሆነዋል። የጎጃም ግንባር ቴዎድሮስ እዝን የሚመሩ አመራሮች ተሰይመዋል። አርበኛ ዘመነ ካሴ የአፋብን ሊቀመንበር መሆኑን ተከትሎ እሱ ይመራው የነበረው የቴዎድሮስ እዝ በሌሎች አመራሮች ተተክቷል። በአንጻሩ በጎንደር ጠቅላይ ግዛት በላይ እዝም እንደዚሁም አርበኛ ሀብቴ ወልዴ ወደ ድርጅት ማቅናቱን ተከትሎ እዙን የሚመሩና ሌሎችም በተዋረዱ የአመራር ስያሜ ተሰርቷል። ውድ አድማጭ ተመልካቾች እነዚህን ጨምሮ በወለጋ ግንባር የተመዘገበውን ጀብዱ የዞን አመራር ስለተገደለበት ሁነትም የምናውጋችሁ ይሆናል። አብራችሁን ቆዩም። ወደ ቀዳሚው ዝርዝር መረጃ ነው የማልፈው። በቅድሚያ ግን የቴዎድሮስ እዝ እና የጎንደር ጠቅላይ ግዛት የአደረጃጀት ስራዎችን በአጭሩ እንንገራችሁ። በቴዎድሮስ እዝ የአመራር ሪፎርም የተጠናቀቀ ሲሆን ላለፉት ወራት የአመራር ሪፎርሙ ዘገየ፣ ምንድነው ችግሩ የሚሉ ጥያቄዎች ሲነሱ እንደነበርም እዙ በመግለጫው አልሸሸገም። የአደረጃጀት ፈተና ከድርጅት እድገት ጋር ተያይዞ በየጊዜው የሚፈጠር ቢሆንም ከውጭ ወደ ውስጥ የሚሰነዘሩ ከፋፋይ ጥቃቶችን እየመከቱ ተፈጥሯዊ ውስጣዊ ትግል ለመዋቅራዊ እድገት በሚጠቅም መልኩ ለመዋል በጥበብ የተመራ ትግል ነው። ድርጅታዊ መስመርን ለማስጠበቅ የተሄደበት ውስጠ ድርጅታዊ አሰራር ተገቢና ትክክል መሆኑንም የዞን መዋቅራዊ አንድነት አስጠብቆ ላቀ ግዳጅ የሚያበቃ ውጤት ላይ እንዲደረስ አስችሏል ብሏል። ይህ የእዝ አመራር ሪፎርምን በተለያየ ደረጃ ውስጥ ያለፈና የመዋቅሩ ተዋረዳዊ ተሳትፎ የነበረበት በመሆኑ የዙ ስራ አስፈጻሚ የሪፎርም ስራ አፈጻጸም ሂደት ላይ የዙ ተወካይ በሆኑ የፖሊት ቢሮ አባላት አማካኝነት የኮርና የክፍለ ጦር አመራሮች ጋር ውይይት ስለመደረጉም አንስቷል። በዚህ መሰረት ከክፍለ ጦሮች ከኮርና ከምክትል መምሪያ ኃላፊዎች የተውጣጣ ኮሚቴ ተዋቅሮ ያቀረበው ፕሮፖዛል ታይቶ ለውሳኔም በቅቷል። በዚህ መሰረት የአፋብን ቴዎድሮስ እዝ በመተዳደሪያ ደንቡ አንቀጽ 60 መሰረት አመራሮቹን ሰይሟል። አርበኛ ተፈሪ ካሳሁን ሰብሳቢ፣ ሻለቃ አይን ያለም ዘለቀ ወታደራዊ አዛዥ፣ አርበኛ ግሩ ምሳሌ የፖለቲካዊ መምሪያ ኃላፊ፣ አርበኛ ናትናኤል ስናማው የጽህፈት ቤት ኃላፊ፣ አርበኛ ስቲበል አለሞ የአደረጃጀት መምሪያ ኃላፊ፣ አርበኛ ወግደረስ ጤናው የህዝብ ግንኙነት መምሪያ ኃላፊ አድርጎ መሾሙንም አስታውቋል። የቴዎድሮስ እዝ በሰራቸው ሪፎርሞች በርካታ ዝርዝር የመዋቅር ሂደቶችን ያለፈ ሲሆን የጤና መምሪያውንም ዶክተር እንዳላማው ጤናው እንዲሆን አድርጎ ሲሰይም ወታደራዊ አዛዥ፣ ምክትል ወታደራዊ አዛዦችን ጨምሮ ሁሉንም መዋቅሮች ያሟላ መረጃ ይዞ ወጥቷል። በተመሳሳይ በጎንደር ጠቅላይ ግዛት በላይ እዝ የተለያዩ የመዋቅር ማሻሻያዎች የተሰሩ ሲሆን በተለይ ደግሞና አርበኛ ሀብቴ ወልዴ ወደ ድርጅት ማቅናታቸውን ተከትሎ እዙን የሚመሩና በርካታ ዝርዝር ያደረጃጀት ሪፎርሞችን ይፋ አድርጓል። የዋና የምክትል እንደዚሁም ደግሞ ሌሎች የስራ ክፍል ኃላፊዎችንም ያስታወቀው የጎንደር ጠቅላይ ግዛት በላይ እዝ በሰብሳቢነት አርበኛ ዮሐንስ ንጉሱና
አርበኛ ባየቀናው ለ3 ወራት ያክል በጥምረት እንዲመሩት መግባባት ላይ የተደረሰ ሲሆን ተቀዳሚ ምክትል ሰብሳቢ አርበኛ ሰለሞን አጣናው፣ ምክትል ሰብሳቢ ለፖለቲካ ጉዳዮች አርበኛ ኪሩቤል ጎቤ፣ አርበኛ ደረጀ በላይ ወታደራዊ አዛዥ፣ ምክትል ወታደራዊ አዛዥ አርበኛ የሻምበል አምሳሉ ማዘንጊያ፣ ምክትል ወታደራዊ አዛዥ ለአስተዳደር ጉዳዮች አርበኛ ሸጋ ጌታቸው፣ ኮሎኔል አብራ ዛና ወታደራዊ አማካሪ አርበኛ አንተነደስ፣ የፖለቲካ መምሪያ ኃላፊ አርበኛ ተሾመ አበባው፣ የዘመቻ መምሪያ ኃላፊ አርበኛ በያን አላማው፣ የጽህፈት ቤት ኃላፊና አርበኛ አበበ መልኬ የአደረጃጀት ጉዳይ መምሪያ ኃላፊ አድርጎ ሾሟል። ልዩ ልዩ የህዝብ አስተዳደሮችን ሹመትም እንደዚሁ የምክትል ኃላፊዎችም ስለመቀመጡ ለማወቅ ተችሏል። በዚሁ መሰረትም እንደዚሁ የህዝብና ሰላም ደህንነት ክፍልን ኃላፊ አርበኛ መለሰ ተሾመ፣ የምርኮኛ አስተዳደር አርበኛ አለማየሁ ሰማ፣ ወታደራዊ ቃል አቀባይ አርበኛ ቢንያም አለምነህ ሆኖም ተሰይሟል። የህዝብ አገልግሎት አርበኛ አለሙ ጌጡ፣ የኪነ ጥበብና መዝናኛ ክፍልን አርበኛ አስተውል አምሳሉም እንዲመሩት ተብሏል። ለአባት አርበኞች ማደራጃ ክፍል አርበኛ ጌትነት ስመኝ፣ ለፕሮጀክት ቀረጻና አስተዳደር አርበኛ ባንቲ ጌትነትን ሰይሟል። ሌሎች ልዩ ልዩ መዋቅሮችንም ይፋ አድርጓል። ውድ አድማጭ ተመልካቾች ከዚህ በመቀጠል ልዩ ወታደራዊ ጀብዶ የተሰራባቸው እጅን በአፍ የሚያስጭኑ ጀብዶችን የሚቃኘውን የአውደ ግንባር መረጃችን ነው የምናስከትለው። ከወለጋ እንጀምራለን። የዞን አመራሩ ላይ መለስ ተሸኝቷል። በወለጋ ቤዛ ሟንሻ ሰይድ እዝ ስር የሚገኙ ክፍለ ጦሮች በምስራቅ ወለጋ በሆሮ ጉድሮ ወለጋ በአካሄዱት ተከታታይ የተቀናጀ የጸረ ማጥቃት እርምጃ መንገድ መሪ ካድሬዎችን ጨምሮ በርካታ የጠላት ኃይልን በመደምሰስ የጦር መሳሪያዎችና ወታደሮችን በመማረክ አንጸባራቂ ድል አስመዝግበዋል። ወታደራዊ ገዢ ስፍራዎችም በቁጥጥር ስር ገብተዋል። ከትላንት በስቲያ ጀምሮ በተከታታይ ቀናት በተካሄዱት አውደ ውጊያዎች ከዚህ ቀደም የሃሮ ሊሙ ወረዳ አስተዳዳሪና የአሁኑ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽህፈት ቤት ኃላፊው አቶ ደቻሳ ገነቴን ጨምሮ ሌሎች የብልጽግና መከላከያ ሰራዊት መንገድ ሲመሩ የነበሩ ብዛት ያላቸው የዞንና የወረዳ አስተዳደር ካድሬዎችም መገደላቸው ተሰምቷል። በአይሻ ሰይድ እዝ ስር ያንገርጉትን ክፍለ ጦር አርበኞች በዚሁ አካባቢ በወሰዱት እርምጃ ከተገደሉት መንገድ መሪው ካድሬዎች በተጨማሪ ተሳፍረውበት የነበረው ወታደራዊ ተሽከርካሪም ሙሉ ለሙሉ እንዲወድም ተደርጓል። ከዚህ ባሻገር በርካታ ወታደራዊ ገዥ ስትራቴጂክ ስፍራዎችም ከወታደሮች ጠርተው በፋኖ ቁጥጥር ስር ስለመዋላቸው የደረሰ መረጃ ያሳያል። በተመሳሳይ በአይሻ ሰይድ እዝ ስር የታፈረ አለሙ ሳትናው ክፍለ ጦር አርበኞች በሆሮ ጉድሮ ወለጋ ቤደንጎሮ ወረዳ ባሉ ልዩ ወታደራዊ ኦፕሬሽን ስትራቴጂካዊቷ ቱሉ ጋና ከተማን ጨምሮ በርካታ ስፍራዎችን በቁጥጥር ስርም አውለዋል። ለቀናት ያክል በዘለቀው በዚህ የመከላከልና የመልሶ ማጥቃት አውደ ውጊያ 31 ክላሽንኮቭ መሳሪያዎች በአርበኞች ቁጥጥር ስር ሲውል አንድ ሲቪል ሲንቀሳቀስ የነበረ ደህንነትን ጨምሮ 5 የገዳ ኮማንዶ አባላትም ከነሙሉ ትጥቃቸው እጅ ከፍንጅ ተይዘዋል። ውድ አድማጭ ተመልካቾች ወደ ወሎ ግንባር መረጃችን ስናቀና እጅግ ወታደራዊ ስትራቴጂክ እንቅስቃሴ በተደረገበትና የጠላትን ኃይል ወደ መግደያ ቦታ ስቦ ማስገባት በተሰራው ኦፕሬሽን የወሎ ቤት አማራ ምኒልክ እዝ አርበኞች ከዳውንትና ተረፊ አካባቢ ተንቀሳቅሶ ወደ ሳንቃ ለማምራት አስቦ የነበረውን የአገዛዙ ወታደራዊ ኃይል የምኒልክ እዝ 101ኛ ኮር አርበኞች ቀለበት ውስጥ አስገብተው ብርቱ የጸረ ማጥቃት እርምጃ በመውሰድ ሙትና ቁስለኛውን አዝረክርኮ እንዲፈረጥጥ አድርገውታል። የጠላት 61ኛ ክፍለ ጦር በተለያዩ አቅጣጫዎች ማለትም ከቀይ ዋሻ ወደ ቀይ አምባ፣ ጃርሳና ገዶ አካባቢዎች የተንቀሳቀሰ ሲሆን አርበኞቹ ጠላትን ስቦ ማስገባትና በመክበብ ብርቱ ጥቃት ከፍተውበታል። በዚህም ጠላት ራሱ አቅሮበት በመጣው ውጊያ የበላይነቱን ተነጥቆና ከባድ ኪሳራ ተከናንቦ ሞትና ቁስለኛውን እያዝረከረከ ወደኋላ ለመፈርጠጥ መገደዱን ለማወቅ ተችሏል። በሌላኛው የወሎ ግንባር መረጃ በርካታ ጀብዶች የተሰሩበት የራያ ትንቅንቅ ይቀጥላል። የምኒልክ እዝ 102ኛ ኮር አሃዶች በአገዛዙ ላይ የፈጸሙት መብረቃዊ ጥቃት እንደሚከተለው ይቀርባል። ዛሬ ሐምሌ 19 ቀን ከንጋቱ 12 ሰዓት ጀምሮ የ102ኛ ኮር አሃዶች በሰሜን ወሎ ዞን በራያ ቆቦ ወረዳ ከሮቤት ከተማ በቅርብ ርቀት በሚገኙ በአሚድና መንጀሎ 036 ቀበሌ በወሰዱት ማጥቃት ነው ድል የተቀዳጁት። ጥቃቱን የፈጸሙት የ102ኛ ኮር አሃዶች ጠላት ከወልዲያ ከተማና ሐራ ከተማ መነሻውን በማድረግ ጀነራል አሰፋ ቸኮልን ጨምሮ ወታደራዊ ከፍተኛ አመራሮችን በመያዝ ወደ ቆቦ ከተማ ለማለፍ በጉዞ ላይ ያለ ነበር። ጨፍጫፊውና ብሪተኛ የብልጽግና አገዛዝ
አሻፈረኝ ብሎ ወደ ጠላት ቀጠና ሰተት ብሎ ይገባል። በመላው አማራ ህዝብ በደረሰበት የፖለቲካ ኪሳራ ከፍተኛ ውዝግብ ላይ የሆነ ያገዛዙ ኃይልም የ102ኛ ኮር ክንደ ብርቶችን መመከት ባለመቻሉ በሁሉም አቅጣጫ ወደ መጣበት ወልዲያና ከተማ ሐራን ፈርጥጧል። በመሆኑም መረጃውን ቀድሞ የደረሳቸው የ102ኛ ኮር ነበልባሎቹ ደፈጣ ጥቃቱም በጥላት ላይ በሌሊት ተስበው ወታደራዊ ገዥ ቦታዎችን በመያዝ በሶስት ግንባር አውደ ውጊያዎችን ከፍተው በአሚድ ውሃ፣ በሮቢት፣ በሁለተኛ ደረጃ ትምህርት ቤትና በመንጀሎ በነበረው አውደ ውጊያ ለራሱ የሰራዊት አባል ክብር የሌለው በመሆኑ በገሃድ ሬሳውን ሳያነሳ የፈረጠጠበት አውደ ውጊያ ነበር። በተጨማሪም ጠላት ለጀባ ከራዱም ከተማ ወታደራዊ ካምፕ መነሻውን በማድረግ አንድ ዙ 23 መሳሪያ በመያዝ ከወልዲያን ሐራ ከተማ ወደ ቆቦ የሚመጣውን ልዑካን ቡድን ለመቀበል 036 መንጀሎ ቀበሌ በተመሳሳይ ሁኔታ በጉዞ ላይ ያለ የ102ኛ ኮር አሃዶች ወታደራዊ ገዥ ቦታዎችን በመያዝ በወሰዱት ጥቃት መቋቋም ሳይችል ቀርቶ እግሬ አውጭኝ ፈርጥጧል። በዚሁም የደፈጣ ውጊያ ባህሪውን በመቀየር ወደ መደበኛ ውጊያ አድጎ 58 የሰራዊት አባላት ሲደመሰሱ 17 የሚሆኑት ደግሞ ሞትና ቁስለኛ ከመሆን ተርፈው በሞትና በሕይወት መካከል እያጣጣሩ ነው። በወልዲያና በቆቦ ሆስፒታልም ሕክምና እያደረጉ ይገኛል። ልማደኞቹ የ102ኛ ኮር አሃዶች ከላይ የተጠቀሱትን ከተማ ልዩ ቀበሌዎች በመቆጣጠር ቀጠናቸውን ሲያስደፍሩ የጠላትን አንገት በማስደፋት አካባቢያቸውን አስከብረዋል። የአማራን ሕዝብ ጭፍጨፋውን ለማድረግ የመጣ አገዛዙ የግል ወታደር የተለመደውን ወታደራዊ ኦፔሌሌ ከባድ መሳሪያ ድብደባ ማድረግም በአራዱም 08 ቀበሌ የአቶ ጫኔ ትኩየ ልጅ በአሰቃቂ ሁኔታ በመግደልና በርካታ ንጹሐን አርሶ አደሮችን በማቁሰል የሕክምና አገልግሎት እንዳያገኙም ከልክሏቸዋል ሲል የ102ኛ ኮር የህዝብ ግንኙነት አስታውቋል። ውድ አድማጭ ተመልካቾች ለዕለቱ ያዝናቸው አበይት አውደ ግንባር መረጃዎቻችን በዚሁ ተቋጭተዋል። ለነበረን ቆይታ እጅግ አድርገን እናመሰግናለን። በቸር ቆዩን።